ሰበር ዜና ሴዶ ተፈራረመ። እንደው በምግብ አታለው ደልለውት በምን እንዴ አርጎራስ ጌታችሁ እንዳስፈረሙ ነው ያላቀም። አንድም ቀን ልጄ ለደሃ አድራለሁ ብዬ አስቤ አላቅም። ምረኩ ከኒያ በስተመጨረሻም ከ3 ወር በኋላ ገራችንን ታጥፈናል። ላለመሳቂ ሞክሩ። ከሳቃችሁ ተሸነፋችኋል። ሰብስክራይብ ታደርጉኛላችሁ። እናንተ ሳይተኛ ምንድን ነው የምትጨቀጭቁ? ይሄ አቡሽ ነዋ በልጅነቴ የተገኘኸው ትቦ ዳር ነው ይለኛል። ዝም በለው ወንዝ ዳር ነው። ስንት ነው ሂሳቡ እናቴ? 100 ብር ብቻ። የትኛው ነው 100 ብር? ይሄኛው ነው። ማነው ወንድሜ የት ልትሄድ ነው? እስኪ አንዴ የከበዱኝ ጥያቄዎች አሰረኝ። አንተ እኔ ቸኩያለሁ በእናትህ። እሺ ምንድነው? ቶሎ በል። እሺ እንትን ተውላጠ ግስና ተውሳከ ግስ ልዩነታቸው ምንድነው? እንግዲህ ምንድነው? ተውላጠ የተላጠ እንደማለት ነው። ተልጦ የተገሰሰ ግስ፣ ገሰሰ አስገሰሰ ይለዋል ሲያበዛው። ተውሳከ ደግሞ ያው ሲያስታውክ የምትገስሰው ግስ ነው። ምን ነው? አይ ምንም። እሺ ሌላ እንትን ነጠላ ሰረዝ መሽመሽ ነው የምንጠቀመው። ነጠላ ያው እናቶቻችን እድር ቤት ሲሄዱ ለቅሶ ቤት ምናምን ነው የሚጠቀሙት። ሙርት ይዛል እንዴ? ነጠላ አይደለም ያልኩ ነጠላ ሰረዝ። ሰረዙንማ አንተ ፈልገው እንጂ እኔ ነጠላውን ከነገርኩ አይበቃም እንዴ? አንዳንድ ነገሮችንማ በራስ ለማወቅ ጣር አንብብ። እኔ ከየት ይመስላል ይሄን ሁሉ ዕውቀት የገበየሁት? ከመርካቶ። ምን አልክ አንተ? እሺ እንትን ህብረተሰብ ልጠይቅህ፣ የምድር ወገብ የት ነው የሚገኝ? ኧረ ወገብ ይሰበር። ደግሞ ምድር ወገብ አላት እንዴ? ያውም 8 ቁጥር ነው። ፊፊ ወይም ቁሉ ወረዳ በዚህ ዓመት ልደቴን የት ላክብር ብላ ተከታዮቿን ጠይቃለች አይጂ ላይ እና አንደኛ ምርጫ የት ነው? ዱቢ ዱቢ። አባዬ ፍቅረኛ ያልኩ እሱ ነው። እሺ እንዴና አንበሳው አረፍ በላት። አረረረረረ ባንድ ለሊት ሚሊዮነር ልንሆን ነው ይላል። እሺ 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 እንዲሁ ዝም ብዬ አይነዋህን ሳየው ለልጄ ትክክለኛው ሰው ትመስለኛለህ። ወይ አይደለሁም ጋሼ አይደለሁም። እኔ ወድጄሃለሁ። አረ አይውደዱኝ ጋሼ አይውደዱኝ። በጣም እኮ እንትን ነኝ። ይሄ ጠጪ ሰው ነኝ። በጣም ነው የምጠጣው። ዝም ብሎ ይሆናል 1 7 8 9 10 ሚሊዮን ነገር ሰጥተው ይሁን ከልጄ ራቅ ምናምን ቢልኝ ይሻላል። አልሆንም እኔ ለልጄው አልሆንም። እንዴ ጥሩ ነው። እንደውም አጣጭ አገኘው። ውስኪውን ይዘሽ ነው ይገውም እንዴ ጋሼ። እኔ በጣም ተደባዳቢ ሰው ነኝ። እቤት ከምኖረው ይልቅ እስር ቤት ብኖረው ነው የሚበልጠው። እኔ ለልጄው ጊዜ አልሰጥም አልኖረውትም እያልኩ እኮ ነው የኔ ወንዳ ወንድ ጎሽ። ዛሬ ደግሞ እስኪ አባዬ አንተ ንገረኝ። እስከ ዛሬ ከማዬ ጋር አብራችሁ ስትኖሩ ማለት ነው ዶች ሴትዮ በፈታዋት ብለህ ታውቃለህ? ስትጣሉ ምናምን በቃ ምርር ብሎክ? በፍጹም አንድ ቀን ፍቻ አስቤ አላውቅም። እውይ ወገኛ ድሮስ ምን ጎሎብክ ፍቺ ታስባለህ? እኔ ስቃጠል የኖርኩት ያላሰብኩትን። ግን የሆነች ነፍሷን ይማረውና ዘነበች የምትባል ጓደኛ ነበረቻት። እሷን በውሽምነት አስቤ አውቃለሁ። ፍቺ ግን በጭራሽ አስቤ አላውቅም። ያችን ቂጣ ዘንባጣ። ኧረ ተይ ሙት፣ እንደዚህ አይባልም። አንቱ ሰውዬ ባስተርጅና እሽቅም ጥርጥር ያለ ቦታ አልመሰለውት። ራስሽ ባለፈው አናቱን በገጀራ በዩ እንጂ ፍቹ ብሎኛ ያቅም ስትይ የተናገረች ሰው እና እንዴ ያወራህ እንኳን በገጀራ በዶዘርስ መዳመጥ ቢያምረኝ በኔ ፈረደ። ባይባክሽ የታባሽ መንዳት ምቺው ዶዘር ነው። እቺን ይወዳል አሳይሃለሁ። መቅነሽ ያለቀ ሴትዮ ምን ነው ታሳይ። ከኋላ መጣ ይባላል አይናውጣ። ዲስ የጀመርኩት እኔ ነኝ ልጅ ባርኔጣ። አሁን ባንተ ቤት ዲስ ጀመረ ሞተሃል። ኤምሲ ቤንጂ በገጠም ይበልጣል። ሻንጣ ሙሉ ግጥም ነው ያስኩት። የዲሱ መለኛ አባ ምን ይል ምን ግጥም ከኛ ግጥም የለሽ? ጻፍ አድርጌ ልምጣ ትንሽዬ ግጥማ ሞክሪ ሂጂ ጽፋሽ ነኝ እናንተ ደግሞ እንዴ ይሄ ጀልጋጋ በዚህ ፍጥነት ሌላ ጠብሶ ነው። አይ ማኪ እንዴት እንደምወድሽ እኮ ይኔ ኤክስ ታዲያ ምን አስደነገጠሽ? ኤክስ እኮ ይኸውልሽ ኤክስ ምን ማለት ነው? ቃሉ ራሱ ያለፈ ማለት ነው። ብዙ ጊዜ ደግሞ የሚያልፈው ምንድነው? ስህተትና ምን መከራ አሳላፊ ደግሞ ማን ነው? እግዚአብሔር። እኔ አባት ከመከራ እኮ ነው ያላቀቀኝ። ምንድነው? እኔ ስላያችሁ ነው እንደዚህ የሚጋለፍጡት? ሴትዮ ይኸውልሽ አንቺን ያናቅ። በቃ ተረጋጊ እናቴ። እኔ ሃንድል አደርገዋለሁ። ተረጋጊ። እኔ ሃንድል አደርገዋለሁ። ይኸውልሽ እናቴ
እናቱ የሲኦል ወላፈኑ ያቃጥላል እሳቱ። የኔ ደስ ይቀፍኝ የኔ በረዶ አበረድሽኝ እኮ እናቴ የኔ ወይና አደጋ። ነይ ሲኦል በር ላይ ምን እንሰራለን? እንሂድ። ስሚ የወንዶች ጉዳይ አይነት ሸዋላ ልክ ዛሬ እንዳለችው እንዳምሮ ገርል ፍሬንድ ንቅልች ተፈነከተናለች። እኔ የምልሽ ሳጅን ማለት የኔ ፍቅር ወይ መች ነው እኔና አንቺ አልጋ በቁጥጥር ስር ውለን የምናወራው? ከጋብቻው በፊት ምንም ነገር ማድረግ አልፈልግም። እሺ መች ነው ካቴና አስሬልሽ ማን ነው ቀለበት አስሬልሽ የምንጋባው? እኔ እንጃ አላውቅም። ምን ማለት ነው አላውቅም? ላንቺ ብዬ አይደለ እንደዚህ የምመላለሰው እንደ እስረኛ ጠያቂ። አላሳዝንሽም? ያው ታውቂልኝ ቤተሰቦቼን ነገር አሁን ራሱ ሞዴስ ልግዛ ብዬ ነው የወጣሁት። እሺ ወይ ለምን እንደዚህ አናረግም? እንዴት? ይኸውልሽ ቀለል ያለ ወንጀል ሰሪና ከዛኛ ጣቢያ መተሽ እጅሽን ትሰጫለሽ። ከዛ የተወሰነ ጊዜ መታሰርሽ ስለማይቀር ያኔ ቀን በቀን እንገናኛለን። እንዴ አማል እንዴ? የምሬን እኮ ነው። ቀን በቀን እንገናኛለን። እኔ የሚቀርበኛል እዚህ ድረስ ከመጣ ሰማኛለሁ። ሁለተኛ ጠገቤ እንዳትደርስ ነው። አዎ ነው። እንደዛ ነው ነው። አዎ ተኩላ 01 ይሰማል። በመንገዴ ላይ መታወቂያ ላይ ያዘች እድሜዋ ከ25 እስከ 30 የሚገመት ወጣት ሴት አግኝቻለሁ። አሁኑኑ በቁጥጥር ስር አውራት። አሁን ቀጥ ይወጣታል ወደ ጣቢያ ቀጥ። ላንተ ብዬ እኮ ነው የወጣሁት። እንግዲህ ምንም ማድረግ አይቻልም። ማንም ሰው ከህግ በላይ አይደል። እባክሽ ፍቅረኛ እኮ ነኝ። ረሳኸኝ ነበርሽ። እባክሽ እኔ በስተመጨረሻም ከ3 ወር በኋላ ገራችንን ታጥበናል። ግባ እና እንኳን ማርያም ማረጀም በለ ምንድነው ይሄ? ታጥበው ነው የመካኒክ ቱታ መስለ እንዴ? ወይ እንደ አሳ ይወጣለት ነው በለን፣ እሾ ይወጣለት ነው በለን። እንደ አሳ አድርጎ አይተወረ የኔ ጌታ የጭቃ በያትሰራ ቤት አትመርግበትም። አንድም ቀን ልጄ ለደሃ አድራለሁ ብዬ አስቤ አላውቅም። ምረኩ ከኒያ ምን ሀብታምም ሰው ደሃም ሰው ልክ ብላል። ግን ማን የማን ልጅ እንደሆነ የለበስነው ኮት ሳይቀር ይናገራል። ለልጅ ሰርግ በሬ አራጅ መስለህ ትመጣለህ። ተመልከት እስቲ ጠቅላላ ቤተሰቦችን ከእናንተ ይልቅ የሙሽራው ቤተሰቦች የሚመስሉት እኮ አስተናጋጆቹና ዘበኞቹ እኮ ናቸው። ማለት ምን ማለት አለው? ጠቅላላ ስታዩ እኮ ድንኳን ሰባሪ እኮ ነው የምትመስሉት አይደል እንዴ? ያቸውን አክስቱ ነች አይደለ? የዳቦ ዳንቴል ለብሳ የዳቢሎስ ገላጣ ቢመስል የመጣችሁ የልጅ ሰርግ ላይ ነው። ተናዳችኋል ልጁ በማግባቱ። እንዴ ጠቅላላ ስትታዩ እኮ ማለት ሰርግ ሳይሆን የቀበሌ አበል ያለው ስብሰባ የመጣችሁ እኮ ነው የምትመስሉት። ለምን ስርዓት አይኖርም? አንተ ሰው ዝጋ። ማርና ወተት አብልቻ አጠጥቻ ያሳደኳትን ልጄ ነው እኮ ነው ለማንም የበቆሎ ገንፎ ሲበላ ላደገ ልጅ እየዳርኩኝ ያሉት። ይገርማል። ለመጀመሪያ ጊዜ አምጥታ ልጅን ስታስተዋውቀኝ እግዚአብሔር ይስጥልኝ ያልኩት እኔ ተሳስቼ፣ ግን እግዚአብሔር ማላዛፈረኝም እሷን ሰጠ። የኔ ልጅ ምን ልጅን ብቻ ትከባለህ? የኔም ልጅ ለሷ ስጦታዋ ነው። ስጦታ የሬሳ ነው። ፊኛውን የተረገጠ ውሻ የመሰለ ልጅ ስጦታ ትላለህ? እስቲ ልብ ብለህ እስቲ ልጅን ተመልከቱ። የራስህ ልጅ አሁን ወፍሮ ትንሽ በልቶ ተስማምቶት ነው እንጂ አጥንት ወጣ ገባ ብሎ የጣሪያ ቆርቆሮ አልነበር እንዴ የሚመስለው? ቤት ውስጥ ራሱ አሸንዳው እያላችሁ አልነበር እንዴ የምትጠሩት? ይኸውልህ እናንተ እስከዛሬ የበላችሁት ምግብ ቢደመር ዛሬ ለልጅ ሰርግ የበላውን አያክልም። እንዳለ ጠውልጋችሁ ውሃ እንኳን አጠጡም ነበር እኮ አውቃለሁ። ምድረኩ ከኒያ ይኸውልህ በአንድ ምሳ እንዲህ ከወዛችሁ ራት ስትበሉ ደግሞ አስበው ይመልሱን የቀለቀሉን ስትበሉማ በቃ ጠቅላላ የዱለት ጣባ እኮ ነው የምትመስሉልኝ ማለት። ድሮም ያማረብንን ባስተሳሰብም በውበት ባስተሳሰብ አራት አስቀኝ አጥቶ ያረጠው። እስቲ በፊው ጋር ሄደህ ተመልከት። መቀነሻ ድስት ይዞ መጥቶ እኮ ወጥ የሚቀንስ አለ። ለዶሮ አርስቶ ስንዴ የሚበትን አለ። እስካሁን እኮ አንተ ለልጅ ሰርግ እኮ 3 ኪሎ ዳቦ አስደፍተህ አዝለህ የመጣ ሰው እኮ ነው። እባክህ ልለምን፣ የስጦታ ሰዓት ሲደርስ ተደበቁልኝ እባክህ። እንዲህ የእንጀራ ሰፌድ የትራስ ጨርቅ ከልዋጭ በ2 ፍሬ ቲሸርት የተቀየረ 6 ፍሬ ብርጭቆ ምናምን ይዛችሁ የመጣችሁ እንዴ የግሮሰሪ ምርቃት አረጋችሁት እኮ የልጄን ሰርግ እኮ እንዴ አያዩ ነው ያፈገ ልቀቀኝ አንተ ሰው ልቀቀኝ ልቀቅ አይተሽዋል? እቃ ነው እንዴ? እቃ ነው እንዴ? እኔም ጠርጥሬያለሁ። እሷንና እኔን የፈጠረ አምላክ አንድ ነው። በጣም ለምን ጾታ አንቀያየርም? እናንተ ግን ያበደ ነው። እሺ መንጃ ፍቃድ ታድሷል። መንጃ ፍቃድ የለኝም። መንጃ ፍቃድ የለኝም። እንዴት ነው ጥጋቢ ደግሞ እንዴት ነው የምታወራው? እባክህ እንዴት ነው መንጃ ፍቃድ ሳይኖር ማለት እኔን አታውቅኝም? ማነህ አንተ? ሰውዬ አጣፋፋ ሞተር ትታሰራለህ። መንጃ ፍቃድ ሳይኖር መታሰር ማን እንደሆንኩ አታውቅም ወይ? ምን እያልክ ነው ሰውዬ? እኔ እኮ ህግ እያስከበርኩ ነው። ማንም ብትሆን አይመለከተኝም። እንደሌላ መሽለጠለጥ እንደምናምን መስሎ ጠብቀኝ ትንሽ
እሺ ጠብቀኝ። ኧረ መፈንዳቴ ይኸውልህ፣ ማንንም ማጥራት ትችላለህ። ውጭ ባለ እንትን የምትለው ሰው መኪናውን አጥፋና ኖርማል ቺፍ ስማ ነው የምትለው። አሎ አሁን የተለያየንበት ቦታ ነው። እንዴት ነው ማረግ ይባል ማለት ነው የምትለው። የፈለከው ሰው ማጥራት ትችላለህ። ህግ ነው ማስከብረው። መንጃ ፈቃድ ሳኖር እያናደ መኪናውም ትታሰራለህ፣ አንተም ነው የምትታሰረው። እስቲ ደግሞ ጠርተህ የምታመጣው ምን አይነት ነው? ማንንም ማጥራት ትችላለህ። ለምን እንትን አይመጣም? አሁን መኪናውን ዘግተህ ትወርዳለህ። አትወርድም? ምንድነው? ምን ተፈጠረ? ምን ችግር አለ? ምንድነው? ነው ጠራ? አዎ ምንድነው? ማለት እኮ ምንድነው? ጓደኛዬ ነው። አዎ ያጠፋው ነገር ጓደኛዬ ነው። እና ታዲያ ምን ተባስ ነው የምትለው? በቃ ጓደኛ ነህ። እሺ ምን ይምጣ? እሱ መንጃ ፈቃድ የለውም። ብቻዬን ለምን ታሰራለህ? እሱን መሰራው ማርዬ እንዴት እንደምወድ ታውቃለህ? ወደፊት 9 ልጅ ነው የምወልድልህ። ልቤ እኮ አንተን ሳይክ እንዴት እንደሚንከባለል መቅዲ አይኔ ነው አይደለ? ምን ትሰራለሽ እዚህ? ምን አርጋት ነው አንተ? መቅዲ ላፍ ዲ ምን ሆነሽ ነው? ፍቅር ምን አርጋት? የምን ላፍ ነው ደግሞ? ያው አፍዝዛ ደንዝዞኝ ነው እንጂ እዚህ እንደማልገኝ ታውቃለሽ። አውቃለሁ። የሰፈር ሙሉ መያዣችን እንደሆነ ታስታውሻለሽ። መቅዲ ንቂ ንቂ አለ ከተወለደ ጀምሮ እኮ ጸጉሩን አልታጠበም እኮ ያልሽ ልጅ ነው። መቅዲ ንቂ ንቂ። ቦርጩ ተራራ ነው ስንል ስንስቅ ምናምን እንዴት ዘይልሽ? የጫማው ሽታ እኮ አጠገቡ ያስቀምጥ። ምን ትሰራለሽ አሁን እዚህ ትቀመጫለሽ? እኔ ፈዝዤ እኮ ነው አደንዝዤ ነው። ስንቴ ነው ሳይነስሽ ራሱ የተነሳው በሱ ሲያልፍ ራሱ። መቅዲ መቅዲ ሻውን ንቂና እንሂድ። ንቂ መቅዲ ለከለሽ። እጄን ትከሻዬን እግሬን መጠቀም አልቻልኩም ታውቂያለሽ። ደግፈሽ ምን አይነት ነገር ነው የተጠቀምከው? ስማ እንዴ አይዞሽ 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 አንቺ ግን ትንሽ እንኳን አታፍሪ? ሌላ ስትማግጭብኝ ለዚያውም ቤታችን ድረስ አምጥተሽ ደግሞ ከሱ ጋር። አንተ ግን ምን አይነት ስነ ስርዓት የሌለ ሰው ነህ? ትንሽ እንኳን አታስብ? በጣም ባለጌ መጥፎና ስድ ሰው ነህ። እሺ አትስደበው እንጂ አባትህ እኮ ነው። አንተ ምን አባህ ስታደርግ ነው ቴሌቪዥኑን የሰበርከው? አረ እንደምታስቡት አይደለም። ወስጄ ልሸጠው ስልኩ ወድቆብኝ ነው። ምን ስንት ብር የወጣበት አዲስ ቴሌቪዥን እኮ ነው። ምንድነው ችግር? በቃ አሁን መጨቃጨቅ አያስፈልግም። አውጥተን እንጣለው። አንቺ ደግሞ እናሰራዋለን እንጂ እንዴት ነው ቴሌቪዥን የምንጥለው? አረ እኔ ልጁን ነው ያልኩት። ወይኔ ኢንስታግራም ላይ ያየሁት ልጅ ራሱ በሆነ ደግሞ በጣም ቆንጆ ነው። ኢንስታግራም ውለታ አለብኝ። ቀሽት ልጅ አይደል እንዴ ጠብ ያረኩት። እንዴት ነህ? ሰላም ነሽ? አረፍ በያ። እንዴ ምንድነው ቆመህ አታቅፈኝም? አፍረህ ነው እንዴ? መቆሙ በኋላ ይደርሳል። ምን መሰለህ ማለት ነው፣ ልክ አሁን ኢንፐርሰን መልክ ደስ ይላል፣ ግን ማለት ነው አጭር መስላኝ ተጨንቄ ነበር። ሲጀመር እኔ አጭር ወንድ ዴት ማድረግ አልፈልግም። ከዚህ በፊት ዴት ያደረኳቸው ልጅ ማለት ነው 2 ሜትር ከ40 ሜትር፣ 4 ሜትር ከ30 ሜትር፣ አንደኛውማ ጭራሽ ማለት ነው 3 ሜትር ከ75.2 ሜትር ነበረ። ብቻ what I want to say ማለት አታነሳልኝ? አጭር ነህ? አጭር አይደለሁም። አጭር ነህ? አጭር አይደለሁም እንዴ? እስቲ ና ቁመት እንለካካ። ነግሬሽ ነበረ ረጅም ነኝ ብዬሻለሁ። አንተ ቶሎ ወረድ። ምን ሆነሽ ነው የመጣሽው? ኧረ ዶክተር ስቀመጥ አላየሁትም። ሚስማር ነው መሰለኝ። ኧረ ተሰክቶ ቀረ። ታድሎ ያ ምን መሰለሽ፣ በጣም ይኸውልሽ፣ በጣም ሰርጉዶ ገብቷል። ስለዚህ መንቀሉን እንነቅልልሻለን። ከዛ ግን 9 ወር እየመጣሽ እኛ ጋር እዚሁ እኔው ራሴ እዚህ እያሾልሽ በደምብ ትድኛለሽ ማለት ነው። ኧረ እኔ ሰፈሬ ሀገሬ በጣም ሩቅ ነው። 600 ኪሎ ሜትር ምናምን ነው። መመላለስ አልችልም። 600 ኪሎ ሜትር ምን አላት? እኛ ስንት ማዳጋስካር ምን ስንት ሀገር እየሄድን እያሸና አንዴ ምናድን ነው? የምሬን ነው። እኔ ቅድሚያ ለሀገሩ ልስጥ ብዬ ነው እንጂ በጣም ቢዚ ሰው ነኝ እንዴ። አሁን ሂጂ፣ ሽንት ቤት ግቢ ሂጂ። እንዴ እሰዱ 10 ሚሊዮን ፈጠዱ። ምንድነው እናንተ ሀሳብ የምትቀያየሩ? ሲጅኒን እኔ አልጮትም። በቃ ሲጀመር ይኸውልህ በሃይማኖትም ጠያይቄ ነበር። አይሆንም። እስቲ አንተ ሴዶና ጆኒ ተጣሉ የሚል በሐዲስም በመጽሐፍ ቅዱስም አምጣልኝ፣ ማስረጃ አምጣልኝ። እንልጮታለሁ። ይስጣችሁ ነው እንዴ? ፈርቼ እነሱን የፈሩት ይኸውልህ ማዘር አትስማ ብዬ ተናግሬ ነበር። ይኸውልህ ጌችና ጆኒ ሄደው ለማዘር እንደነገሯት ደርሼበታለሁ። እኔን ለማስወጣት ማለት ነው። ይኸውልህ ፈርተውኝ አበሻ እዚህ ጋር ይስማ። እኔም ፈርተውኝ ማለት ነው እንዳልገባ ከውድድሩ ለማሰናበት ማይደረገው ሴራ የለም። ይኸውልህ እና እኔ አልጮትም። በቃ ወርገ ቢዘንብልኝ እኔ አልጮትም።
ምንም ፈርቼ ምናምን አልጮትም። በቃ መብት አይደል? ነበር ዜና ሴዶ ተፈራረን እንደው በምግብ አታለው ደልለውት ይሁን በምን እንዴት አርጎ ራስ ጌታችሁ እንዳስፈረሙ ነው ያላቀም። ያሁኑ መፈረሙ አሪፍ ነው፣ ግን ምንድነው ያሁን እንደ ሐሳብ ደግሞ አሁን ለምሳሌ ውሉን ያፈረሰው ወገን ምንድነው የሚደረገው? ቅጣቱ ምንድነው? በህግ ደረጃ ይቀጣል ወይስ ምንድነው ነገሩ? አሁን ለምሳሌ ልጅ ቢጠፋ ሲዛን ቀን እግዚአብሔርን አሁን ስልጤ ሀገር ሄዶ በዛው ቅርት ቢል ሰው ነው ወደ ዱልክ ብሎ ቀን 3 ቀን ሲቀር ጠፍቶ በዛው ቢቀርስ ምንድነው ዋስትናችሁ? እንደው ሴዶን አታምኑትም? ይሄ ጉም ብለው ካይጨበጥ አያት አይጨበጥ